የሻቢያ ጦር ሰፈር ወደመ። መከላከያ የድሮን ጥቃት ፈጸመ። የአፍሪካ ቀንድ የምድርና የሰማይ አካል በአስጊ ጦር ደመናዎች በተጋደመበት በዚህ ታሪካዊ ቅጽበት የቀጠናው ፖለቲካዊና ወታደራዊ ምህዳር በኃይለኛ አውሎ ነፋስና በሚያስተጋባ ክስተት ተናውጧል። ለዘመናት በሚስጥር በስልታዊ ፍላጎትና በጋራ ጥቅም በተሳሰረ የሻቢያና የግብጽ ድብቅ ጂኦፖለቲካዊ ህብረት ስር የተደገፈው የሴራ መረብ በፌዴራል መንግስቱ የብረት እጅና የመብረቅ ያህል በፈጠነ ተቃውሞ እርምጃ ሰማይና ምድሩን አጋይቶታል። የፌዴራል መንግስት ከህወሓት ጋር ወግ ነው ያላቸውን የጣሊያን አምባሳደር ከአዲስ አበባ አባሯል። በዚህም በጣሊያንና በኢትዮጵያ መካከል ያለው ግንኙነት ከባድ ክረምትም ፈጥሮበታል። በአስመራና በካይሮ ጀርባ ደጋፊነት የታጠረው የሻቢያው ዋና የጦር ሰፈር በደረሰበት ድንገተኛና ገዳይ የአየር ላይ ጥቃት ወደ መሬት ተከስክሶ አመድና ፍርስራሽ ሆኗል። ይህም በሃዲያሎ ቤተ መንግስት ላይ ከፍተኛ መደናገጥን ፈጥሯል። በቆይታችን በዝርዝር የምትሰሟቸው ጉዳዮች ናቸው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ እንጋብዛቸዋለን። በዚህ የሚስጥር ማዕከል ውስጥ የወደፊት ዕጣ ፈንታቸውን ለመወሰን በከፍተኛ ጦር ስብሰባ ላይ ተቀምጠው የነበሩት የህወሓት ከፍተኛ አመራሮች የምድር መንቀጥቀጥ የሚመስል የፍንዳታ ማዕበልን ዛሬ ንጋት ላይ አስተናግደዋል። ሰማዩ በድንገት እሳት ሲተፋ፣ ምሽጉ ሲደረመስ፣ ከሞት አፋፍ ለጥቂት ያመለጡ እነ ዶክተር ደብረጽዮን የፍርሃትና የስጋት ጥላ እያሳደረባቸው በጭስና በረመጥ መካከል ህይወታቸውን ለማዳን ወደ ኤርትራዋ መዲና አስመራ በጥብቅ ጥበቃ መሸሻቸው ተሰምቷል። ይህ በእንዲህ እንዳለ የህወሓትና የጦር ግንባር ለማጠናከርና የፌዴራል መንግስቱን እንቅስቃሴ በሰማይ ላይ ለመሰለል ከካይሮና ከአስመራ በሚስጥራዊ ሎጂስቲክ መስመር ተልከው የተተከሉ ዘመናዊ ሳተላይቶች፣ የራዳር መረቦች፣ የኤሌክትሮኒክስ የውጊያ መሳሪያዎች በፌዴራል አየር ኃይል ኢላማዎች ውስጥ የጠበቁ የክሩዝና የድሮን ጥቃቶች ሙሉ በሙሉ ወደ ብረት ቆሻሻነት ተቀይረዋል። ከዚህ የባሰ አሰቃቂ አደጋ ሆኖ የተመዘገበው የኤርትራ ጦር በኃይል የበላይነት ለመንገስና የውጊያውን ሚዛን ወደ ራሱ ለማዘንበል አልሞ ወደ ትግራይ ምድር ያስገባቸው ከበድ ያሉ የጦር መሳሪያዎች አሰቃቂ በሆነ መብረቃዊ ምት መድቀቃቸውም ተሰምቷል። ወደ ቀጠናው የገቡት እነዚህ ግዙፍና አጥፊ የመሳሪያ ስብስቦች ገና ለውጊያ ተሰልፈው እንቅስቃሴ ሳይፈጥሩና ግባቸውን ሳይመቱ በቅጽበታዊ ጥቃት ተመተው የብረት ክምርና የተቃጠለ ፍርስራሽ ሆነው ተቀርብረዋል። የሻቢያን ጦር ምሽግ ያፈራረሰውና ወደ ትግራይ የተላኩትን ከበድ ያሉ መሳሪያዎችን የቀነደበው ይህ ኃይለኛ ምት የጠላት ወታደራዊ አቅምን የውጊያ የጀርባ አጥንት ሙሉ በሙሉ በመስበር ረጅም ጊዜ ሊጠገን የማይችል ከባድ መዋቅራዊ አሰሳና ውድመት ጥሎባቸዋል። የፌዴራል መንግስቱና የህወሓት የቆየ የመነካከስ የጥቃትና የምልልስ ፍልሚያ በዚህ አዲስ ምዕራፍ የሻቢያና የግብጽ የጀርባ ተዋናይነት በግልጽ አወጣቱም ወደ አደባባይ የወጣ ሲሆን የህወሓት አይንና ጆሮ መረብ ሆነው የራዳር ስብስብ መደምሰሱ በግንባሩ ላይ ያለውን የኃይል ሚዛን ሙሉ በሙሉ ቀይሮታል። የፌዴራል አየር ኃይል የሰማያዊ የበላይነት በብቸኝነት የተቆጣጠረበት በዚህ ሰዓት ወለድ ቅጽበት የጠላት ወታደራዊ መዋቅር አጥንቱ ድረስ ተመቶ በፍርሃት ሽብር ሰፍኖበታል። ይህ የጦር ሜዳና የእሳት አውሎ ነፋስ ወደ ዲፕሎማሲያዊ መድረክ ተሸጋግሮ የሀገሪቱን ሉዓላዊነትና ክብር ባስከበረ እርምጃ ሲደመደም የኢትዮጵያ መንግስት በሀገሪቱ የውስጥ ጉዳይና በጦርነት ጀርባ እጃቸውን ነክረዋል ያላቸውን የጣሊያኑን አምባሳደር በአስቸኳይ ከሀገር እንዲወጡ በማድረግ ታሪካዊና ጠንካራ ውሳኔ አሳልፏል። አምባሳደሩ ከህወሓት አመራሮች ጋር በሚስጥር የተሸመደደ ጥብቅ ቁርኝነት እንደነበራቸው የካይሮና የአስመራ ስታዊ ፍላጎት በዲፕሎማሲው ሽፋን ስር ሆነው እያስፈጸሙ ነበረ በሚል የተነሳው የጠበቀ የደህንነት መረጃ የአዲስ አበባ ዲፕሎማሲውን ወሰን አልፎ የተቆጣ እርምጃ እንድትወስድ አስገድደዋታል። በዚህም ምክንያት በኢትዮጵያና በጣሊያን መካከል የነበረውን ዘመናት የተሻገረ ዲፕሎማሲ ድልድይ ተደርምሶ የቀጠናውና የዓለም አቀፉ ማህበረሰብ ትኩረት ወደዚህ አዲስ የፖለቲካና ወታደራዊ ጥምረት ማዕበል ውስጥ እንዲዞር አድርጎታል። በሻቢያ የጦር ሰፈር ላይ የወረደው መብረቃዊ ምድርን የሚያናውጥ ጥቃት በሰፈሩ ግቢ ውስጥ የታጠቁ ኃይሎች የመሸጉበት የነበረውን አጥር በሙሉ አመድና ትቢያ በማድረግ ከባድ ውድመት አድርሷል። የጥቃቱ ኃያልና ፍንዳታው ድምጽ የሰማዩን አድማስ በቀይ አለት ነበልባል ሲቀይረው በቦታው የነበሩ የጦር መሳሪያና የመደበቂያ መዋቅር በቅጽበት ወደ ፍርስራሽነት ተቀይሯል። የጥቃቱ አስፈሪነትና ኃይለኝነት የንዝረት ማዕበል አጠቃላይ የምሽግና የመጋዘን ክፍሎችን አጋይቶ አፈር ድሜ ያበላ ሲሆን በቦታው ላይ የነበረው ወታደራዊ ዝግጅትና መዋቅራዊ ጥንካሬ ሙሉ በሙሉ ፈራርሶ እንዳልነበረ ሆኗል። ከዚህ የባሰ አሰቃቂ አደጋ ሆኖ የተመዘገበው የኤርትራ ጦር በኃይል የበላይነት ለመገንሰስና
ለመንገስና የውጊያውን ሚዛን ወደ ራሱ ለማዘንበል አለመ ወደ ትግራይ ምድር ያሰማራቸው ያስገባቸው ከባድ የጦር መሳሪያዎች አሰቃቂ በሆነ መብረቃዊ መቀንደባቸው ነው። ወደ ቀጠና የገቡት እነዚህ ግዙፍና አጥፊ የጦር መሳሪያ ስብስቦች ገና ለውጊያ ተሰልፈው እንቅስቃሴ ሳይፈጥሩ ግባቸውን ሳይመቱ በቅጽበታዊ ጥቃት ተመተው የብረት ክምርና የተቃጠለ ፍርስራሽ ሆነው ቀርተዋል። ከበድ ያሉ የጦር መሳሪያዎች የተደቀነው ይህ ኃይለኛ ምት የጠላትን ወታደራዊ አቅም የውጊያ የጀርባ አጥንት ሙሉ በሙሉ በመስበር ረጅም ጊዜ ሊጠገን የማይችል ከባድ መዋቅራዊና ከባድ ውድመትን ደቅኖባቸዋል።